ታምረኛ የሆነ በቫይታሚን ሲ የበለጸገ ቆንጆ የፊት ሳሙና ሰርቼላችኋለሁ። ለእጃችሁን መጠቀም ትችላላችሁ። ለጠባሳ እንደዚሁም ለብጉር፣ ለማዲያት፣ ለሁሉም ምርጥ የሆነ ሳሙና ነው። በጣም ትወዱታላችሁ። የብርቱካን ነው። ከኬሚካል ነፃ የሆነ ምንም አይነት የጎንዮሽ ጉዳት የሌለው ለፊታችንን የሚያጠራልን የሚያጸዳልን እንደዚሁም እጃችንን ጽድት የሚያደርግልን ምንም አይነት ኬሚካል የለውም። በቤታችሁ ነው የምትሰሩት። ቪዲዮውን እስከ መጨረሻ ተከታተሉ። ላይክም አድርጉ። እንደዚሁም ለዚህ ቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ እንደዚሁም ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና ጠይቃችኋለሁ። አመሰግናለሁ። ወደ አሰራሩ አብረን እንግባ። ሁላችሁንም ክበሩልኝ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም በያላችሁበት የዓለም ዳርቻ ብዝት ትርፍ ይበልልኝ። እዚህ ጋር የምጠቀመው በዋነኝነት እንደምታዩት ትንሽዬ ጨው ጨምሬ ጽድት እንዲልልኝ የምጠቀመው ልጣጩን ስለሆነ የብርቱካኑ በደንብ አርጌ አጥበዋለሁ። ለሳምፕል ያክል ነው እናንተ ማሳያችሁ። በደንብ እጠቡት እሺ፣ ምንም ነገር እንዳይኖርበት። ለዛ ነው ጨው የጨመርኩት። ጨው ጥቋቁር ነገሮችን ስለሚያነሳ ከላዩ ላይ ጽድት ያደርግልናል። እንዲሁም ቤኪንግ ሶዳ ማድረግ ትችላላችሁ ማለት ነው፣ ወይም አቸቶ ከል ማድረግ ትችላላችሁ። በደንብ አርጌ ደጋግሜ ጽድት እስከሚል ድረስ አጥበዋለሁ ማለት ነው። የብርቱካኑን ቆዳውን ከላይ ያለውን ማለት ነው። እንደምታዩት እዚህ ጋር የምጠቀመው ሉክሲ ሳሙና ነው። ይሄ በቫይታሚን ሲ እና ኢ የበለጸገ ነው። ከዛ ብርቱካናችንን አላስፈላጊ የሆነውን እንደዚህ ከፊትና ከኋላ ያለው እናነሰዋለን። እንዲላጥልን እንደዚህ ሰንጠቅ ሰንጠቅ አደርገዋለሁ ወደ ውስጥ ሳልገባ። ይሄ በጣም ልጣጩ ቶሎ እንዲላጥ ይረዳናል ማለት ነው። ሰንጠቅ ሰንጠቅ ስታረጉትና እልጠዋለሁ። ሁሉንም በዚህ መልክ እልጣቸዋለሁ ማለት ነው። ጥቁር ካለ እንደዚህ ታነሳላችሁ ስለማያስፈልግ ለፊታችን እንደዚሁም ለእጃችን ስለሆነ ሳሙናው የምንጠቀምበት ጽድት ያሉትን መርጠን እንጠቀማለን ማለት ነው። ብርቱካን እንደምታውቁት በቫይታሚን ሲ የበለጸገ ስለሆነ ለቆዳችን እንክብካቤ፣ ለፊታችን እንደዚሁም ለማዲያት እና ብጉር ለሚያስቸግራቸው እንዳይከሰት ያገለግላል። ልጣጩን በዚህ መልክ አውጥቼዋለሁ። አሁን ይሄንን ልጣጭ በሁለት አይነት መንገድ መጠቀም እንችላለን ማለት ነው። አንደኛው በማፍላት ነው። ሁለተኛው ደግሞ አድርቆ ፈጭቶ በውሃ በዘፍዝፎ ውሃውን በማጥለል ማለት ነው። ይሄ ቀለል ያለውን ነው የምሰራላችሁ። ቆረጥ ቆረጥ ወይም ደግሞ በቢላ ትንሽ ከተፍ ሰንጠቅ ሰንጠቅ እናደርገዋለን። ምክንያቱም ስንቀቅለው ውሃውን በደንብ ሙሉ በሙሉ እንዲሰጠን ማለት ነው። የተወሰነ እስከ 10 ደቂቃ ያክል ቀቅዬው ነው የምመለሰው። በዚህ መልክ ቆርጠዋለሁ። እንደምትመለከቱት እንደዚህ ደቀቅ አድርጌዋለሁ። ደቀቅ ሲል የበለጠ ጉልት ያለ ከለር ይሰጠናል። እንደዚሁም በብርቱካን ውስጥ ያሉት ቫይታሚኖች፣ ንጥረ ነገሮች ከውሃው ጋር ይዋሃዱልናል ማለት ነው። እዚህ ጋር 2 ብርጭቆ ከዛም በላይ መጨመር ትችላላችሁ። 2 ተኩል፣ እኔ 2 ብርጭቆ ነው የጨመርኩበት። ትንሽ ጨመር አድርጌበታለሁ። እየፈላ ሲመጣ እንዳያንሳችሁ 2 ተኩል ብታደርጉት መልካም ነው። ሰዓታችን ላይ እንጥድና ቀነስ ባለመልኩ እናደርገዋለን። እሱ እየፈላለን እንደምታዩት እየፈላ ይመጣል ማለት ነው። ጥጄዋለሁ። በ10 ደቂቃ ውስጥ ከለሩን ሙሉ በሙሉ ይሰጣችኋል ማለት ነው። ብርቱካን እጅግ በጣም አሪፍ እና ተመራጭ ነው ለቆዳ በጣም በተለይ ለፊት ማለት ነው። በመቀጠል መግቢያ ላይ የሳሙና ይሄው ሉክሲ ሳሙና ነው። ሉክሲ ሳሙና በነገራችን ላይ ለፊት እጅግ በጣም አሪፍ ነው። እንደዚሁም ቶሎ ለመድረቅም ይረዳል ማለት ነው። ብዙ አይቆይም። በሳምንት ውስጥ ሳሙናው ይደርቃል። በጣም ወፍራም ከሆነ በ2 ሳምንት ይደርቅላችኋል ማለት ነው የምትሰሩት ሳሙና እና የሉክሲ ሳሙና ምርጫችሁ ቢሆን ለፊታችሁ ጥራት፣ ለቆዳ ጤንነት በጣም አሪፍ ነው። ይህንን በደንብ አርጌ ፈቀፍቀዋለሁ ማለት ነው። ቆራርጠን በእንፋሎትም በስቲም መልክ ማሟሟት እንችላለን። ነገር ግን ይሄ ደግሞ የተሻለ ነው። እሳት ላይ ከምንጥድ በዚህ መልክ በካሮት መቦረሻ እንቦርሸዋለን ማለት ነው። ምክንያቱም ይሄ ይቀላችኋል። 5 ደቂቃ 10 ደቂቃ እንትን ከምትሉ እንደዚህ አድርጌ ጨርሸዋለሁ። ይህ እንደምታዩት እዚህ ጋር ብርቱካናችን በዚህ መልኩ እየፈላልን ይገኛል ማለት ነው።
ከለሩን በደንብ እየሰጠኝ ይመጣል። አሁን ስናጠለው ነው ጥቁር ስለሆነ ድስቱ ብዙም አይታያችሁም እና ሲጠለል በደንብ ይወጣዋል ማለት ነው። ልክ እንደዚህ አድርገን በደንብ ክልር እስከሚል እናፈለዋለን። ቢፈጅባችሁ 10-15 ደቂቃ ነው። ከዛ ውጪ ምንም አይፈጅም። በጣም በቀላሉ ነው የምትሰሩት ማለት ነው። አሁን አወጣዋለሁ። ከዛ የሚሆነው ማጥለል እንደምታዩት ካወጣሁት በኋላ እዚህ ጋር ማጥለያ አለኝ። ምንም አይወርድብንም፣ ምክንያቱም ውሃው ብቻ ነው የሚወርደው። የሚወርድ ነገር ስለሌለ በዚህ ብቻ እናጠለዋለን ማለት ነው። ይሄ ጥሩ አማራጭ ነው። ፈጭቼ በውሃ ማድረግም እችላለሁ፣ ግን ፈጭታችሁ ስታረጉ በኋላ ከሳሙናው ጋር ግዴታ ይሄ ፍሬሽ ስለሆነ ብርቱካኑ ያው ማፍላት ይጠበቅባችኋል። እኔ ከሳሙና ጋር ቀልቅዬ በስቲም ላለማፍላት ነው እንደዚህ የማደርገው። ቀለል ያለ መንገድ ነው ብዬ ነው። ከዛ የቦረሽኩት ሳሙናዬ ላይ እገለብጠዋለሁ ማለት ነው። እዚህ ጋር እናንተ የቫይታሚን ሲ ከብሱን መጠቀም ትችላላችሁ፣ ግን አለው ስላለው ችግር የለውም እና በዚህ መልክ ቀስ እያለን እየጨመራችሁ ከውሃው ከጁሱ ማለት ነው ከብርቱካኑ ውሃው አለ ከሱ ትንሽ እየጨመራችሁ እንደዚህ ትኩስ ስለሆነ ሳሙናው የማሟሟት ባህሪ አለው፣ ይሟሟላችኋል ማለት ነው። ትንሽ ትንሽ የማደርገው በጣም እንዳይቀጥን ነው። በነገራችን ላይ ቢቀጥንም ችግር የለውም፣ ግን እዚህ ጋር ስትመቱ ላላ አድርጋችሁ ምቱት። በጣም የምትመቱ ከሆነ አረፋ ብቻ ይሆናል። እቃ ውስጥ ካረጋችሁት በኋላ አረፋውንም ማንሳት ትችላላችሁ እና ያው ውሃው ከቀዘቀዘ ለመቅለጥ ትንሽ ያስቸግራል እና እስቲምም ማድረግ ይቻላል። ግን ቀና መንገድ የሆነው እና ቀለል ያለው ደግሞ በዚህ መልክ ሲሆን ነው። ልክ እንደዚህ ካላችሁት በኋላ ብዙ ሳታቆዩ አረፋውን ከላይ ተገፉትና የምታዩት እንደዚህ ነው። ከላይ አረፋውን እንገፋለን ማለት ነው። እቃ ፕላስቲክ ቢኖራችሁ መልካም ነው። ከሌለም እነዚህ ፕላስቲኮች ይመጣሉ ከትናንሽ ቅመማ ቅመም ከተለያየ ነገር ጋር እና እነሱን ጥብ አድርቃችሁ መጠቀም ትችላላችሁ ማለት ነው። እዚህ ጋር ትንሽ አረፋ ሆኖብኛል። እንደዚህ በጣም አረፋ ከሆነባችሁ ትንሽ እሳት ላይ ጣድ አድርጋችሁ አረፋው ማለያየት ትችላላችሁ። እኔ ግን ገልብጬ ከላይ አነሳዋለሁ፣ አሳያችኋለሁ። ቆይ እና እናንተ እምቢ የሚላችሁ ከሆነ አረፋው የማይነሳ ከሆነ ትንሽ እሳት ላይ ጣድ አድርጎ እስከሚቀልጥ ቀለጥ እንዲል ማድረግ ማለት ነው። እንደዛ ታረጉታላችሁ። ያውም አረፋው መጥፎ ሆኖ አይደለም፣ ግን ቦታ እንዳይዝ ነው። ኩፍፍ ስለሚል ትንሽ ስታረጉ እቃችሁ እንዳይሞላ ነው። እንደዚህ አድርጌ ገለብጠዋለሁ። ከዛን አረፋውን ከላይ አነሳለታለሁ ማለት ነው። እንደምታዩት ምናልባት እንደዚህ ቀጭን ሆኖ ስታዩት እንዴት ይደርቃል ብላችሁ እንዳትሉ፣ ወዲያው ነው የሚደርቅላችሁ ማለት ነው። ከዛ አረፋውን እንደዚህ አንሱት። ቢኖርም ችግር የለውም፣ ነገር ግን አረፋው ባይኖር መልካም ነው። እንደዚህ በማንኪያ ከላይ ስፍፍ ያለውን ብድግ ብድግ ታደርጉለታላችሁ ማለት ነው። እናንተ ከፈለጋችሁ ፍሪጅ ውስጥ እንትን ማለት ማስቀመጥ ትችላላችሁ። ለ20 ደቂቃ አስቀምጣችሁ ውጪ አስቀምጡት። ከዛን ደግሞ ምን ታደርጋላችሁ? ልክ ልታላቅቁ ስትሉ እነግራችኋለሁ ማለት ነው። አሁን ሳሙናችን ይህንን ይመስላል። የቀረኝን እያቀረርኩት ነው። እኔ 5 አድርገዋለሁ። ሞላ ሞላ ያደረግኩት በኋላ እንትን ስለሚል ነው፣ ስለሚያንስ ነው። ከ24 ሰዓት በኋላ እንገናኛለን። ቆዩ ዶችዬ። እኔ ምን አደረግኩት መሰላችሁ? ይህንን ውጭ ነው ያሳደርኩት። ልክ ላወጣ ስል ለ1 ሰዓት ፍሪዘር ውስጥ አስቀመጥኩት። ሹልክ ብሎ ከእቃው እንዲለቅ ማለት ነው። እዛ እንዴት ይለቅልናል ብትሉ እንደዚህ ሹልክ ነው የሚልላችሁ። ተመልከቱት። አያችሁ? ልክ በረዶ ውስጥ ለ1 ሰዓት ታቆዩታላችሁ፣ በማግስቱ ማለት ነው። ፍሪጅ ውስጥ ማሳደርም ትችላላችሁ። እና ብርቱካኑ እንዳለ ጉልት ብሎ ነው የወጣው። ከስር ራሱ እንዴት እንዳጠለለ ከለሩ ቆንጅዬ ነው። በጣም ነው የሚያምረው። ቆንጆ ሳሙና ወጥቶልኛል። 5ቱም በደንብ አድርጌ ነው ያላቀቅኳቸው፣ ለቆልኛል ማለት ነው። የሚደርቀውና የምትጠቀሙት ደግሞ ሲደርቅ ነው። እያገላበጣችሁ ኖርማል ክላስ ውስጥ ይቀመጣል ማለት ነው። ፀሐይ ላይ አይደረግም፣ ምክንያቱም ስለሚሟማ። የሚደርቀው ልክ ኖርማል ክላስ ጥላ ውስጥ በንፋስ ነው የሚደርቀው። እሱ በራሱ ጊዜ በንጹህ እቃ ላይ እንደዚህ ያገላበጣችሁ ከስር ወንፊት ነገር ወይ ትት ነገር ቢኖራችሁ መልካም ነው።
አለማገላበጥ ትችላላችሁ። እኔ ግን አገላብጠዋለሁ። አንድ ቀን በጎኑ አንድ ቀን በዛ እያደረግኩኝ እያገላበጥኩት ነፋስ እንዲያገኝ አደርቀዋለሁ ማለት ነው። አያችሁት? ገና ስለሆነ ነው እጄ ላይ እንደዚህ የሚለቀው። ሲደርቅ ግን ደረቅ ነው፣ ኖርማል ሳሙና ሆኖ ነው የምትጠቀሙት። ይሄንን እንትን ካልኩት በኋላ ተመልሼ ደግሞ ሲደርቅ አሳያችኋለሁ ማለት ነው። ልክ ሳሙናችን ድርቅ ብሎ ለመጠቀም የምናውለው ቢያንስ ይሄ ለምሳሌ 6 ቀን 7 ቀን ለጥቅም ይውላል ማለት ነው። የዛኔ ተመልሼ እመጣለሁ አሳያችኋለሁ። ይህ ከተሰራ 6ኛ ቀኑ ከእቃው ከወጣ ደግሞ 5ኛ ቀኑ ነው እና ከደረቀ በኋላ ይህንን ይመስላል። እንደምታዩት ጥቅም ላይ አውየዋለሁ። አይፈርስም። መጠኑም ራሱ አነስ አነስ ብሏል። ይኸው ፊቴን ስታጠብ ተመልከቱ፣ አረፋው ማለት ነው። እንደዚህ ቢጫ ነገር ሆኖ ካያችሁት ኖርማል ነው። ያው የብርቱካኑ ከለር ነው እንጂ ሳሙናው መጥፎ ሆኖ አይደለም። በደንብ ነው ፊት የሚያጸዳው። የምር ነው የምላችሁ። ደግሜ እኔ ፊቴን እታጠበዋለሁ። የመጀመሪያውን አላቅቄያለሁ። አሁን ደግሞ ሁለተኛ እየታጠብኩ ነው። እጅንም ስታጠብ ታዩታላችሁ ማለት ነው። ተመልከቱ። በእውነት በጣም ልስልስ ያለ ቆንጆ፣ በዛው ላይ ደግሞ መዓዛው፣ ሽታው የብርቱካኑ አትጠይቁኝ፣ ቆንጆዬ ነው። እንደዚህ አድርጋችሁ ፊታችሁን ማጽዳት ትችላላችሁ። በዚህ መልክ ፊታችንን ከተንከባከብ ነው ለብጉር እንደዚሁም ደግሞ ለማዲያት አንጋለጥም። ታዲያ እንደዚህ ታጥበን ፀሐይ ብርሃን ላይ መውጣት የለብንም። ምክንያቱም የፀሐይ ብርሃን ፊታችንን ስለሚጎዳ ለጥላ መጠለል ይኖርብናል። ታጠብኩት፣ ተመልከቱ፣ ፏ ነው ያለልኝ። ከዛ ከታጠባችሁ በኋላ ሞስቸራይዝ ማድረግ አለባችሁ። እኔ ያው በክሬሚ ሞስቸራይዝ አረገዋለሁ። ይሄ የሰራሁት ክሬም ነው። ያላያችሁት ማየት ትችላላችሁ ውዶች። በጣም ነው የጠቀመኝ፣ የምር ማለት ነው። አትጠይቁኝ። ቤታችሁ በቀላሉ ይሄን ክሬም እንደዚህ ቅልቅል አድርጋችሁ ተጠቀሙ። ወይም ያላችሁን እናንተ ያላችሁ የምትጠቀሙትን ቅባት፣ ዘይት፣ ኮኮናት ሊሆን ይችላል፣ እንደዚሁም ካስተር፣ የተለያዩትን በዚህ መልክ ቀላቅላችሁ መቀባት ትችላላችሁ። በጣም አሪፍ ነው እንደዚህ ሲሰራ። ፊቴን ተመልከቱት፣ ጽድት ነው ያደረገልኝ። ቆንጆ ያደርግላችኋል፣ ሞክሩት፣ ተወዱታላችሁ። እዚህ ጋር ደግሞ እጄን እየታጠብኩኝ ነው። እንደምታዩት ሳሙናችን ያት መጠኑ አነስ ብላለች። ያው እየደረቀ ሲመጣ እንደዚህ ነው የምታንሳው ማለት ነው። ይሄ ገና ብዙ አልደረቀም፣ በደንብ ሙሉ በሙሉ አልደረቀም፣ ግን መጠቀም ይቻላል። እንደምታዩት እጄን ጽድት ነው የሚያደርግላችሁ። ለእጃችሁ ለፊታችሁ ሰርታችሁ መጠቀም ችላለ። ተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ባይ